አረጉት። እውነት ነው ግን ይሄ ነገር ዳኒ ታመማ ሆስፒታል ገባ አላሉም። ምስኪን የዳኒ ህመም አይደለም። እኔ ልንገራቸው ማለት ነው። ዳኒ የታመመው ደንግጦ ነው ማለት ነው። ዳኒ የታመመው በቃ ደንግጦ ነው። ሩታና አብርሽ ያው ሰሞኑን እና ቤሎ ምናምን እንዲሁም ደግሞ ዱባይ የሚሄዱበት ቀጠሮ ምናምን ስለተያዘ ካላስ ለሱ ያንን ሰምቶ ነው ያው ምስኪን እንደ ዳኒ ታመመ አይደል? እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዲና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እናም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ ካያችሁ አላስችል የሚላችሁ ነገር ዳኒን አሞታል፣ ሆስፒታል ገብተዋል፣ ምንም እንደሆነ አናቅም እያለች ጻጌ እናም ደግሞ ይሳቅ ከዛ የሚቀጥለው አብርሽና ሩታ ናቸው። ዳኒን እስቲ እንየው ሆስፒታል እንሄድ እያለች ጻጌ ምናልባት ደግሞ ጊዜው ስለረፈዳ በሆስፒታልም ሊወጣ ይችላል። ነገር ግን ደግሞ ከደረስነባት ደረስነው፣ ካልደረስነ ደግሞ ቤትም ቢሆን እናሳያችኋለን ብለን ያለበት ሁኔታ ልታዩ ፈልገና አለች። እኛ ደግሞ ይሄ ህመም አይደለም ዳኒ የታመመው የዳኒ በሽታ የሩታና የአብርሽ አንድ መሆን ነው ብለን ቢቀላል ነው። ለማንኛውም እኔ ዳኒን አሞታል ብዬ እንትን አይደለም። ምክንያቱም የዳኒ ህመም የሩታና የአብርሽ አንድ ሲሆኑ የድንጋጤ ህመም ይመስለኛል ማለት ነው። የድንጋጤ ህመም ሳይሆን አይቀርም። ይሄ እናንተ ምን ትላላችሁ ማለት ነው? እኔ ያው ብዙ ጊዜ ሁላችሁም ታውቃላችሁ ብዬ አስባለሁኝ። ሩታና አብርሽ አንድ ላይ ሆኑ ያላደረገው ነገር ወይም ደግሞ ያልቆፈረው ጉድጓድ አልነበረም ማለት ነው። ያው በመሀላቸው ለተወሰነ ግዛቶች ክፍተቶችን ቢፈጥርም ሰበብ ሆኖ ነገር ግን ደግሞ ዳኒና ማለት አብርሽና ሩታ ሊለያዩ አልቻሉም ማለት ነው። ይሄ ደግሞ በሱ አንድ በሽታ ሆኖባት ማለት ነው። ያው አይታችኋል ብዬ የተፈጠረውን ነገር በሙሉ የእያንዳንዱን አይታችኋል ብዬ አስባለሁ። ብዙ ነገር ወይም ደግሞ ብዙ ችግር ተፈጥሮ ነበር መሀከላቸው ላይ። ሰሞኑን ደግሞ ያው ነገሮቹ ላይ ተስተካክሎ አንድ መስመር እያዙ ነው ማለት ነው። ያ ማለት ሁሉም ነገር አልቆ በቃ ሰርጋቸው የማለት ቀለበት ሊያደርጉ ወደ ዱባይ እንዲሄዱ ቀጠሮ ተይዘዋል አይደል? ወደ ዱባይ ሊሄዱ ቀጠሮ ተይዘዋል። ያንን ሁላ ደግሞ አይቶ ዳኒ ወይ ጉድ በቃ አይኔ እያያ ሩታ የሌላ ሰው ልትሆን ነው እንዴ? አይኔ እያያት ሩታን አጣኋት እንዴ? አይኔ እያያ ይሄንን ያክል የሚወዳትና ማፈቅራት ልጅ አጥቼ ሊቀመጥ ነኝ እንዴ ብሎ ያው በሀሳብ ብዛት የተነሳ ዳኒ አሞት ሆስፒታል ገብቷል። እኔ የሚመስለኝ እንደዛ ነው። የእናንተን በእርግጥ እኔ አላውቅም። ሩታን የራሱን ለማድረግ ያኔ ብዙ ነገር ቆፍሮ ነበር ማለት ነው። ነገር ግን ደግሞ ሩታ የሱን መሆን አልቻለችም። ምንም ቢያደርግ ለተወሰኑ ግዛቶች መሀል ክፍተት ያኔ መሀላቸው ላይ ክፍተት ቢፈጥርም ነገር ግን ደግሞ በፍጹም የዳኒን ልትሆን ባለመቻሉ ያው ያደረገውም ድርጊት ደግሞ እስከ ዛሬ የተሰራው ወይም ደግሞ እስከ ዛሬ ያደረገው ነገር ያው እያሳሰበው አሁን ላይገኝ ነገር ምን አላ አሪፌ ቢቀመጥ ለላገኛት ሩታን ምን አላ ከአብርሽን ባልጣላ ዳኒም እንዲህ ያደረጋቸው ነበር ባልባለ እያላ መሰል ከሀሳብ ብዛት ዛሬ አሞት ሆስፒታል ገብተዋል ተባላ ሰማን። እንዲሁም ደግሞ ይሄ ምንድነው ቢልኮስ ምናምን እየተጠገነበት አየን ማለት ነው። እኛ ደግሞ ስናይ ያው እንዳልኳችሁ ይሄ ህመም ሳይሆን ድንጋጤ ነው እያልኩኝ ነኝ ማለት ነው። እናንተ ነው የምታውቁ። እኔ ሳስበው
ያው ሩታን ከልክ በላይ ስለሚፈልጋት ግን ደግሞ ያው ይህም ሆና ያም ሆና ወጣም ወረደም ምንም ሆና ሊያገኛት ባለመቻሉ ያው ዳንግጦ መሰል ይህንን አሁን ሁሉን ነገር በቃ ባለፈው ሰምታችኋል ብዬ አስባለሁ። ሩታም ከዚህ በኋላ ያለን ነገር ያሳለፍነው ነገር ሁላ ይበቃል። አሁን ደግሞ ባለው ነገር ቁርጠኛ አንድ አላማህን ልታሳውቀኝ ይፈልጋለሁኝ ብላ ብዙ ነገር አውርታ ነበር አይደል? በዛ ተነሳ ደግሞ አብርሽም በነጋታው መልስ መልሳለሁኝ ማታ አስቤ አድራለሁ ምናምን እያለ ያው አስቦ አድሮ ደግሞ አሁን 10 ቀን መሰል ቀራው አይደል? አዎ 10 ቀን በቀን 30 አይደል ያሉት? ዛሬ 20 10 ቀን ይቀረዋል ወደ ዱባይ ሊገቡ ማለት ነው። ያንን ሰምቶ ደግሞ ዳኒ አይ ያኔ ስሜቱን ወይንም ደግሞ ራሱን ማቆጣጠር ሲያቅተው ያው አሞታል። ለማንኛውም ይሳቅ ምን እያለ ነበር? አንድ ሰው ሲታመም ያንን ሰው አላህ ስለጠላ ወይም ደግሞ የሆነ ነገር አስቦባት አይደለም፣ ነገር ግን ደግሞ ያለውን ወንጀል ይቀንስለታል። ስለዚህ ህመም አንዳንዴ ጥሩ ነው። ያኔ ልባችን ደርቆ ከሆነ ትንሽ ልባችን እርጥበት ይኖረዋል። እንዲሁስ ከአላህ ሪቀን ከሆነ ወደ አላህ ያስቀርበናል። ስለዚህ ህመም መጥፎ ነው ማለት አይደለም፣ ህመም ጥሩ ነው እያለ ነበር። አዎ ያኔ ልክ ነው። እኛ ስንታመም መጀመሪያ የሆነ በቃ አላ አይደል የሆነ ልባችን ድርቅ ብሎ ከሆነ የሆነ ስንታመም ትንሽ ያኔ ፍርሃት ነገር ይሰማናል። የሆነ ስንታመም ደግሞ የሆነ ነገር ይሰማናል። ስለዚህ ህመም ጥሩ ነው የሚለው ሳይበዛ ባሊኮ ሲሆን ምንም አይልም ማለት ነው። ስለዚህ ዳኒ እንዲሁ አላህ አሽራህ ነው የምንለው ምንም ማለት ስለማንችል አላህ ያሽራህ። እንዲሁም የሩታንና የአብርሽን ሰርግ ደግሞ ቆመህ አይንህ እያያ ሩታና አብርሽን እንድትድር ማለት ነው ይሻላል። እንዲሁስ በቃ ለሰርጉ ቀን ደግሞ ይቢስ ጥሩ ሁን ማለት ነው። የዛኔም ደግሞ ስሜትህን በትክክል ተቆጣጠር። ያኔ የኛ ሊሆነ ነገር የኔ ያደርገዋለሁ ማለት ወይም ደግሞ በቃ አላ አይደል የሆነ ትኩረት ሰጥተን እንትን የምንለው ነገር የኛ ከሊሆነ ምንም ማድረግ ስለማንችል ያው ማለት አንተም ደግሞ በዛ ልክ አስበውና ምንም ማድረግ ስለማትችል ስሜቴን ተቆጣጠርና የኔ ሊሆነ ነገር በሰው ነገር ፍጥጥ ማለት እያልክ እንዲሁስ እንትን በል ነው የሚለው። ለማንኛውም ይሄን ሊላችሁ ፈልጌ ነበር። እናንተ ሀሳባችሁ አስተያየታችሁ እናንተም ጋር ይሄ እኔ ጋር ያለው ጥያቄ እናንተም ጋር አለ ወይስ ደሞስ ይሄ ጥያቄ እኔ ጋር ብቻ ነው እናንተ ጋር የለም? አላቅም። ይህንን እናንተ ታውቃላችሁ ማለት ነው። ስለዚህ እኔ ደግሞ ሲመስለኝ የታመመው ምክንያት እንደዛ እየመሰለኝ ነው። እናንተ ነው የምታውቁት። ሁላችሁንም አመሰግናለሁኝ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱ ደስ ይለኛል። በያላችሁበት ቼር ቆዩልኝ። ሰላማችሁ ይብዛ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።